ከተጠናቀቁ በኋላ በጀት ሲመደብላቸው የነበረው ፕሮጀክቶች ጉዳይ ተመርምሮ ሪፖርት እንዲቀርብለት ፓርላማው አዘዘ። ምን ከተጠናቀቁ በኋላ ማለት በስማቸው ተቀማጭ ሂሳብ ተከፍቶላቸው ነበረ ማለት ለምሳሌ የሆነ መንገድ ተጠናቆ አገልግሎት መስጠት ከጀመረ በኋላ በጀቱ መፍሰሱን አላቆመም እንደማለት ነው። ወንዝ በሌለበት እኮ ለድልድይ በጀት እንደመመደብ ነው የሚቆጠረው። ለነገሩ የዚህኛው ይሻላል። ማለቴም ምናልባት ወደፊት ወንዝ የሚፈልቅበትን አቅጣጫ ካስቀመጥን ድልድዩ ቢቀድም ምን ችግር የለው። ኧረ ግን ፓርላማዬ ሲያልቅ ጣፈጠ ማለት የዚህ የእናንተ ጉዳይ ነው። ያው የሥራ ጊዜያችሁን እያጠናቀቃችሁ ስትመጡ ስራ ጀመራችሁ ለማለት ነው። ይሁን እንግዲህ ወትቡተን በመጨረሻ እንዲህ ስለሆናችሁ ይበል ብለናል። እንደሌሎቹ ሀገሮች ፓርላማ በወንበር መወራወሩ ምናምን ደግሞ ያው ይደርሳል። ምን ያስቸኩላል? አሁን በዚያ ሰሞን ጉሮሮ ለጉሮሮ የሚያስተናንቅ ሐሳብ ተነስቶ እናንተ ጉሮሯችሁን እየጠራረጋችሁ ስትሉ አልከረማችሁም? ብቻ በዚህ ዙር ተጠናቀቁ ተብሎ ሪባን የተበጠሰላቸው ፕሮጀክቶች ወደ 2.9 ቢሊዮን ብር በጀት መለቀቁ በኦዲት ተረጋግጧል። ያው ነገር የሚያሳየው በጀት መዳቢ መስሪያ ቤት አንዴ ከመደበ በኋላ ዞር ብሎ እንደማያዩ ወይ ደግሞ እንግዲህ የበጀቱ መስሪያ ቤት ካዝናው ቀዳዳ ሊሆን ይችላል። ማለቴ ዝም ብሎ አንዴ ማውጣት ከጀመረ በኋላ መፍሰስ አላቆም ብሎት ከሆነ ብለን ነው። በሰላም ነው ግን ለነገሩ ምን ሰላም አለ? መልመድ እኮ አቅቶን ነው እንጂ እዚህ ሀገር ያልተፈጸመ ነገር የለም። በዚያ ሰሞን ታስታውሱ እንደሆነ ኮንዶሚኒየሞች ከነብሎኩ ማለት ነው መለመላቸውን ጠፍተዋል። እንዲህ ነው ነገሩ። ኮንዶሚኒየም ይሰራል ተባለና ገንዘብ ሲወጣ ቆይቶ የመረቃው ዕለት ተመርቆ ፈለግ ሲደረግ 5 ብሎክ ከመሃል የለም። ያውኛ የጠረጠርነው እንግዲህ በሊቢያ በኩል ሀገር ጥለው ተሰደዱ ብለን ነው። እንግዲህ 5 ፍሬ ባቄላ እኮ አይደለም 5 ብሎክ ኮንዶሚኒየም ኮሽ ሳይል እንዴ በመኪና ስታጓጉዙ ሳንሰማ ኮንዶሚኒየሞቹም ኧረ ምን ጉድ መጣብን ብለው የደረሱልኝ ጩኸት ሳያሰሙ እንዲሁ በቃ እነሱን እንኳን አፍናቸዋቸው ሊሆን እንደሚችል እንገምታለን። ብቻ እንዲሁ እንደዋዛ ዜናውን ያነበበው ጋዜጠኛም ሱፉን እንደለበሰ ቃላት ሳይገድፍ አነባበቡ ሳይደነቃቀፍ እንድችው 5 ብሎክ ኮንዶሚኒየም እንደጠፋ ነገረን። ለነገሩ እኔ ከዜናው በኋላ የቴሌቪዥን ጣቢያው ይሄንን ዜማና ይሄንን ምስል ያሳያል ብዬ ጠብቄ ነበረ። የሚገርመው ግን የቴሌቪዥን ጣቢያው ከዜናው ቀጥሎ የጋበዘው ዘፈን እንደው ሂጂ ብረሪ ጩሂ ይለኛል የሚለውን የአቡነ ሻድነውን ዘፈን ነበረ። ያው ኮንዶሚኒየሙ በዚህ መንፈስ ተነሳስቶ በራሱ ተነሳሽነት የጠፋ ለማስመሰል እየተሞከረበት ሁኔታ ነበረ። ብቻ የሆነ አይነት ታሪካዊና የትም የማይደገሙ የሚባልላቸው ትዕይንቶች እዚህ ሀገር ሞልተዋል ለማለት ሲሆን እኔ የምለው ግን በእነዚህ በጀት ሲመደብላቸው በከረሙ ፕሮጀክቶች ማለቴ ጥፋተኛ ተደርጎ የሚቀጣው ማን ነው? ማለቴ ተቆጪ ከተገኘ ዝም ብላችሁ ሾርት ሚሞሪን ያላችሁ ምናምን ትሉናላችሁ እንጂ እኮ ማለቴ አንዳንዶቹ ነገሮች እናስታውሳቸዋለን። ለምሳሌ በዚያ ሰሞን ኢኖቬሽን እና ቴክኖሎጂ ሚኒስቴር ምናምን ሚሊዮን ብር ጠፋበት ጎደለበት ብላችሁን ነበር። እሱ ነገር ከምን ደረሰ? መቼም እንግዲህ የጎደለውን አሟልቷል አትሉንም እንዴ? የጀሪካን ውሃ ነው እንዲህ በቀላሉ የሚሟላው? እናማ ብራንድ ኒው አይነት ወንጀሎችን ብዙ ሰምተናል። በእርግጥ በፓርላማው መነሳታቸው ይበል የሚያሰኝ አንድ እርምጃ ሆኖ ሳለ መጨረሻቸውንም ብታሳውቁን ለማለት ነው። ለምሳሌ ኃላፊዎቻቸውንም አምባሳደር አድርጋችሁ ከሾማችኋቸው ብታሳውቁ እንደ ህዝብ ለማለት ነው።
ለቤተ ክርስቲያንና ለገዳማት ገንዘብ ከማሰባሰብ ጋር በተያያዘ ሰሞኑን አንድ ንጣይ ሰነድ ሲዘዋወር ተመልክተናል። ጉድ ሳንድል ማለፍ ሃይማኖታችንን አይፈቅድልንም ብለን ነው እዚህ ያመጣነው። ያው እንግዲህ በግልጽ እንደሚታየው ለአንድ የገቢ ማሰባሰቢያ የወጣ የገንዘብ ሰሌዳ ሲሆን የመጀመሪያው ጭንቅላት የሚያስይዘው ወጪው ከገቢ መብለጡ ነው። ማለቴ 4.5 ሚሊዮን አውጥቶ 2.5 ሚሊዮን ብር የሰበሰበ ገቢ ማሰባሰቢያ ነው። በእውነቱ ትልቅ እመርታ ነው። እንዴት ነው ነገሩ? የሚያስተባብረው ሰው መቀነስና መደመር ላይ እስከዚህም ነው እንዴ? ነው ወይስ በቃ ያሰባሰብናት ይቺ ናት የየድርሻችንን ምናምን ወሰን እንበታተን፣ እግዚአብሔር ደግሞ ያለው ይበቃዋል ብላችሁ ነው የተለያያችሁ? እንግዲህ ይሄ ሰነድ ተቆርጦ የወጣው በአዋሳ የተደረገ የገቢ ማሰባሰብ ሲሆን እንግዲህ ቲክቶከሮች፣ አርቲስቶች ምናምን ተሳትፈውበታል። እኔ ግን የምር የቤተ ክርስቲያን ጉዳዮች ላይ ያሉ አበርክቶች ለበረከት ተብለው የሚደረጉ ይመስለኝ ነበረ እስከ ብዙ ጊዜ ድረስ። ማለት ከእግዚአብሔር በረከቱን ወስዳለሁ ተብሎ ማለት ነው። ቢያንስ መሰረታዊ ወጫቸው ተሸፍኑ ነበር ማስበው። ለካ እግዚአብሔርዬ በረከቱ ይቆየኝና ገንዘቡ ይቅደም የሚባልበት ስራ ነው። አሁን ባለፈው ለአንድ መንፈሳዊ አገልግሎት ግጥም የሚያቀርብ ሰው የሚፈልግ ሰው እኔን አገኘኝና እነገሌን ብታናገር እነገሌትን ደግሞ ብታናገር ብዬ ጠቆምኩት። ከዛ ጥቂት ቆይቼ ማንን ጋበዝክ እለዋለሁ። የእገሌ የማይቀመስ ነው፣ እነገሌ ደግሞ ኧረ ፓኬጃቸው ራሱ ብዙ ነው ምናምን አይለኝም እንዴ? ማለት ነጠላ ለብሰንም ነጠላችንንም ቆመን ገንዘብ ብንቆጥር ከሆነ ትንሽ አይቸግርም? ደግሞ እኮ ለአንድ ቲክቶከር በልዩ ክፍያ 100,000 ብር ይላል። ምን ይሄ አንድ ቲክቶከር ነው? አንድ የቀበሌ ህዝብ ነው እንጂ እንዴ የአንድ ቀበሌ በጀት ለአበል። በነገራችን ላይ ይሄ 100,000 ብር የሰማይ ያህል የራቃቸው ጣራቸው የሚያፈስ ግድግዳቸው ንፋስ የሚያርገበግበው አገልጋዮቻቸው በሴቶች ቀሚስ የሚያገለግሉባቸው ገዳማትና ቤተክርስቲያናት እንዳሉ በተለያየ ጊዜ ሰምተናል። ስለዚህ አንተ አንድ ቀበሌ የምታክለው ቲክቶከር የእነዚህን ቤተክርስቲያኖች ገንዘብ እንደወሰድክ እወቀው ለማለት ነው። ይሄ ግን ከእርዳታ አሰባሰብ ጋር የተያያዘው እልፍ ችግራችን ማለት መቼ ልንቀርፈው አሰብን? ችግረኞች ፊታቸውን ያስመታሉ፣ ገንዘብ ሰብሳቢዎች ደግሞ ፊታቸውን ያሳምራሉ። እነገሌ ስራ ፈቱ፣ ለከሌ እኮ ገንዘብ ሲያሰባስቡ ምናምን ዋናው ስራቸውን ተው፣ እንደው በጣም ያሳዝናል እያለን ለእነሱ አዝነን ስንጠይቃቸው ጺማቸውን እያፍተለተሉ ዋናው ስራዬ እኮ ይሄ ነው ሊሉ ይችላሉ። እንዴ የሚበላው አጥቶ ምናምን ብለው ስታዋጡ ምናምን ትቆዩና እነሱ ሆቴል ይከፍታሉ። ምናልባት እንግዲህ ከሆቴላቸው ለማብላት እቅድ ኖሯቸው ሊሆን ይችላል። እናማ ይሄ የገዳማትና የቤተክርስቲያን ገቢ ማሰባሰብ ጉዳይም የዚህ ቀጣይ ክፍል አካል ነው። ያው ሰው እንግዲህ እንደራሱ ሰው የሆነውን ቀርቶ እግዚአብሔርን መፍራት መተውን የሚያሳይ ነው። እኔማ እንቅልፋቸውን ሁሉ ሰውተው እንደዚህ ምናምን ገንዘብ ሲያሰባስቡ ሳይ የሰማይ ቤታቸውን እየሰሩ ነው አልኩ። ለካ እነሱ እዚሁ ሪል ስቴት ለመግዛት ነው። እናማ ለቤተክርስቲያኑ ገቢ አሰባሰብን ሳይሆን ቤተክርስቲያኑ ለእኛ ገቢ አሰባሰበ ብትሉ ይቀላል ለማለት ነው። ሰሞኑን እንግዲህ በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የዲቪ ቪዛ ፕሮግራም እንዲታገድ ተወስኗል። ምን ነው ትራምፕ መተን ሳናልቅ? እሺ ግማሽ አካላችን በዲቪ እዛ ያለንስ ማለቴ ስለታችንን አስገብተን ዳቦ ቆሎ እየተቆረጠልን ያለን ሰዎችስ? ለነገሩ አንተ ተኝተ በተነሳ ቁጥር ሐሳብህን ትቀይራለህ እና እኛ ሐሳባችንን እንቀይራለን ማለት አይደለም። ስለዚህ የተቆረጠልንን ዳቦ ቆሎ አዝለን በሱዳን በኩልም ቢሆን መውጣታችን አይቀርም።
ያው እንግዲህ ለዚህ ውሳኔ መነሻ ሆነ የተባለው በብራውን ዩኒቨርሲቲ ጥቃት የፈጸመው ሰው ወደ አሜሪካ የገባው በዲቪ መሆኑ ከታወቀ በኋላ ነበረ። ትራምፕ መቼም ውሳኔ ሁሉ አስቂኝ ነው። አሁን ለምሳሌ ምግብ እየተመገበ ቢላ ቢወጋው ከዛሬ ጀምሮ ቢላ ጠላታችን ነው፣ ማንም ሰው ሲመገብ ቢላ እንዳይጠቀም በጥርሱ ይንጭ ማለት አይቀርም። አሃ ታዲያ እስከዛሬ አሜሪካ ውስጥ የተካሄዱ ግድያዎችን ምን ሊል ነው? ለምሳሌ የዛሬ ዓመት አካባቢ አንዲት የ15 ዓመት ታዳጊ ልጅ ትምህርት ቤት ውስጥ በመግባት 2 ሰዎች ገድላለች። ይሄንን ዜና ሰምተን ነበረ እና በዚያ አኳኋን የዛን ጊዜ የ15 ዓመት ታዳጊ ሴቶች በሙሉ ከቤታችሁ እንዳትወጡ ምክንያቱም አደገኞች ናቸው የሚል መልእክት ለምን አላስተላለፉም የሚል ጥቆማ ለመስጠት ያህል ነው። ብቻ ነገርኛው እኛ ሀገር ሳታማኝ ብላኝ ወይም ደግሞ ሊበሏት ያሰቧትን የሚል ምሳሌ አነጋገር የምንገልጸው አይነት ትዕይንት ነው። ያው በዲቪ ወደ አሜሪካ የሚመጣው ሰው ስፍር ቁጥር የለውም ይታወቃል። ከነዚህ ውስጥ ደግሞ በጣም አብዛኛው ከአፍሪካ እንደሆነ ሁሉም ሰው የሚያውቀው ጉዳይ ነው። እንግዲህ በዚያ ሰሞን አንዳንዶቹን የአፍሪካ ሀገራት ወደ ሀገሬ ሲገቡ ኪሳቸው ይፈተሽልኝ፣ አንዳንዶቹ የአፍሪካ ሀገራት ደግሞ የፀጉር ቁርጣቸው አላማረኝም ምናምን አይነት ምክንያቶች ሲደረድሩ ነበረ። አሁን እንግዲህ ጠቅልለው እንዳትመጡብኝ ለማለት የሚያስችላቸው ምክንያት አገኙ ማለት ነው። እኔ የምለው ግን ትራምፕዬ የሚተረጉሙልዎት ካገኙ አንዲት ነገር መናገር እፈልጋለሁ። ማለት ስደተኛ ከአሜሪካ እንደተጠቀመ ሁሉ አሜሪካስ ከስደተኛ አልተጠቀመችም ወይ? ማለቴ ቀድሞ ነገር በማን ትከሻ ቆመች እንዴ? አረ ሲጀምር ስደተኛ ከሌለ አሜሪካ ትኖራለች? አሜሪካ ሲቀነስ ስደተኛ ማለት እኮ እኩል ይሆናል ጠፍ መሬት ማለት ነው። ብቻ ጸረ ስደተኛ የሆኑት ትራምፕ መሽቶ በነጋ ቁጥር ከአሜሪካ ሰው የሚቀንሱበትን መላ ነው ይዘው የሚመጡት። ወገን እንግዲህ ይሄ የካፒታሊዝም ዓለም ደም መጣጭ ከሆነ እና መሆኑን ከተረዳን ሰነባብተናል። ለሆነ ጊዜ ይገለገልብህና አገልግሎት እንዳለቀ ሲገባው የሚጥልበትን መንገድ ነው የሚፈልገው። እንግዲህ ትራምፕ ገና የኔ አይነት ፀጉር የሌለው ሰው ከሀገሪቱ ይውጣ ማለቱ አይቀርም። በእርግጥ የሱ አይነት ፀጉር ያለው ሰው ብቸኛው ሰው እሱ ነው። አሜሪካንን ብቻውን ፍራሽ ዘርግቶ ሊቀመጥባት ሊንከባለልባት ያሰበ እኮ ነው የሚመስለው። እናማ ወደ ጉዳያችን ስንመጣ ዲቪ መሰረዙ ችግር የለብንም፣ መብታችሁ ነው። ግን የዲቪውን ፎርም የሞላንበትን ገንዘብ ብትመልሱልን ለማለት ነው። ኮስተር ባሉ ዜናዎች ፈገግ ስንል የነበረው ነጋሪ ሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ፣ ብዙዎች ከፈገግታችን እንዲወስዱ፣ ቤተሰቦቻችን እንዲበዙ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ አዲሱ ቻናላችን ነው። እንግዲህ በቤተሰብነት እንድንከርም፣ ሌሎች አዳዲስ ነገሮችን እንድናመጣ ጉልበት ቢሆነን የእናንተ አስተያየት፣ የእናንተ ኮሜንት፣ የእናንተ ላይክ እና ሼር ነው። ስለዚህ ለወዳጆቻችሁ ለዘመዶቻችሁ ሼር እያደረጋችሁ ቻናላችንን አስተዋውቁ። እንብዛ።